ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሳምሰንግ ትርፉ በ1.8% ማደጉን ገለጸ። የደቡብ ኮሪያው ግዙፍ የቴክኖሎጂ ኩባንያ ሳምሰንግ ትርፉ በ1.8 በመቶ መጨመሩን አስታወቀ። በመላው ዓለም የሰው ሰራሽ አስተውሎት ተፈላጊነት እየጨመረ በመምጣቱ ትርፋማነቱ ማደጉን ገልጿል። ለያዝነው ዓመት ባስቀመጠው ትንበያ መሰረት ከሚያዝያ እስከ ሰኔ ባሉት ወራት $58.4 ቢሊዮን እንዳገኘና በዚህም በተከታታይ ከፍተኛ ትርፍ ማስመዝገቡን አስታውቋል። እንደ ሳምሰንግ ያሉ ግዙፍ የደቡብ ኮሪያ የቴክኖሎጂ ኩባንያዎች ይፋዊ የትርፍ ሪፖርት ከማውጣታቸው በፊት ለባለሀብቶች የትርፍ ትንበያ ያቀርባሉ። ሳምሰንግ ሐምሌ ላይ ይፋ ከሚያደርገው ይፋዊ የትርፍ መጠን አስቀድሞ ባወጣው ሪፖርት እንደተመለከተውም የሴሚኮንዳክተሮች ተፈላጊነት መጨመር የዋጋ ንረትን አስከትሏል። በዘንድሮ ሩብ ዓመት ያስቀመጠው የትርፍ መጠን አምና በተመሳሳይ ወቅት ከነበረው ጨምሯል። ከፍተኛ የሩብ ዓመት ውጤታማነት ሲልም ገልጾታል። በካውንተርፖይንት ሪሰርች የጥናት ተቋም ውስጥ የሚሰሩት የቴክኖሎጂ ዘርፉ ተንታኝ ማርክ አይንስታይን እንዳሉት አምና በተመሳሳይ ወቅት ኔቪዲያ ኩባንያ ተቀራራቢ ገቢ አግኝቷል። የአይ ሜሞሪ ቺፕ የሚያመርቱ ኩባንያዎች ያለውን ውስን የምርት አቅርቦትና ከፍተኛ ፍላጎት መጠን እየተጠቀሙበት ነው ብለዋል። ሳምሰንግ ያለውን ክፍተት ተጠቅሞ የሜሞሪ ቺፖችን ዋጋ ጨምሯል። አይዲስ የተባለው የጥናት ተቋም እንዳለውም የሰው ሰራሽ አስተውሎት መሰረተ ልማት ለመዘርጋት እና ለዳታ ማዕከሎችም ሴሚኮንዳክተሮች ከፍተኛ ተፈላጊነት አላቸው። ከዚህ ቀደም በኢንዱስትሪው ከነበረው የተለየ እንደሆነና በኤሌክትሮኒክስ ዘርፉ የቺፖች ተፈላጊነት ላይ ለውጥ ጎልቶ እንዲታይ አስታውቋል። በተቋሙ የቴክኖሎጂ ተመራማሪ ብራያን ማ በቀጣይ ዓመት አቅርቦት ውስን ይሆናል ብለን አናስብም፣ ምክንያቱም የዳታ ማዕከሎች ፍላጎት ጨምሯል ሲሉም አብራርተዋል። ሳምሰንግ ከግዙፎች ሴሚኮንዳክተር አምራች ኩባንያዎች አንዱ ነው። እንደ ኔቪዲያ እና ጉግል ላሉ ተቋማት ቺፖችን ያመርታል። ቺፖች ተፈላጊነታቸው ከፍተኛ በመሆኑ የቴክኖሎጂ ኩባንያዎች የድርሻ ሽያጭ ጨምረዋል። ዛሬ ማክሰኞ በሰኡል የሳምሰንግ የድርሻ ሽያጭ ቢቀንስም በዘንድሮ የድርሻ ገበያ ያለው ዋጋ ከእጥፍ በላይ ጨምሯል። የደቡብ ኮሪያው የሳምሰንግ ተፎካካሪ ኩባንያ ኤስኬ ሃይኒክስ የድርሻ ገበያ ከ200 በላይ ሆኗል። የሁለቱ ተቋማት ውጤታማነት የደቡብ ኮሪያን አጠቃላይ የድርሻ ገበያ በያዝነው ዓመት 80% ከፍ እንዲል አስችሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።